አሁንም ቢሆን ማንንም እንዳጠሉ ሰዎች በህይወታችን ላይ ቤተሰብ ሊሆን ይችላል፣ የፍቅር አጋር ሊሆን ይችላል፣ ጓደኞች አሊያም ስራ ቦታ ላይ ያሉ የስራ ባልደረቦቻችን ማንም ይሁን ማን በእናንተ ላይ አንድ ክፋት ሲሰነዝር ወይንም ደግሞ ምቀኝነት ብለን በተለምዶ የምንጠራው ሐሳብ አለ አይደል? አሊያም ደግሞ እኛ ልናሳካው በፈለግነው ጉዳይና ወይም ኦሬዲ ባሳካነው ጉዳይ ላይ እንቅፋት ሆኖ ሲገኝ ጸባችሁ እንቅፋት ሆኖ ከተገኘው ሰው ጋር አይደለም። ያ ሰው በተፈጥሮ ምሉእ ነው። መንፈስ ቅዱስ ወይንም ደግሞ ሙሉ የሆነ የእውነት ኃይል ወርሶት ነው ወደዚህ ምድር የተገኘው። ተባርኮ ነው። በጊዜ ሂደት በገነባው ማንነት፣ እውቀት፣ አረዳድ እንዲሁም ደግሞ ሰዎች ባስተማሩት በተጨማሪም የዓለም ድምፅ ስላልገባውና የልብን ቋንቋ ስለማይረዳ አይምሮ ላይ ኮሌክት ያደረገውን አላስፈላጊ ጥቅም፣ አረዳድ፣ አመለካከት ሲሰበስብ እርሱ ላይ ያለው ኃይል ተገፉ በአዲሱ ኃይል ስለተሞላ ነው። ይህ ኃይል ደግሞ እጅግ በጣም አደገኛ ነው። ወይም በሌላ ቋንቋ ሃይማኖታዊ ስናደርገው ከሰውየው ጋር አይደለም ፍልሚያችሁ፣ ከመናፍስቱ ጋር ነው ፍልሚያችሁ። ሰውየውን ከሰለጠኑበት ቅዱስ የሆነው ቤተ መቅደሱን ስጋውን ወርሶት የነበረው መንፈስ ቅዱስ ወይንም ደግሞ ኃያል የሆነ ማንነት ቅድም በነገርኳችሁ መንገድና በተለያዩ ችግሮች ያ ማንነት ከእርሱ ከተዳፈነ በኋላ ራሱን የሾመ አዲስ የሰለጠነ የክፋት የምቀኝነት ጥግ ድረስ እናንተን ለማሸነፍ እንዲጓዝ የሚያደርገው ከፍተኛ የሆነ ጉዞ ያለው ከባድ የሆነ መንፈስ ይወርሷል። ጸባችሁ ከእርሱ ጋር ነው እንጂ ከግለሰቡ ጋር አይደለም፣ ከእገሌ ጋር አይደለም። እገሌ የሚባል ሰው ወይም የምትባል ሴት ከአንተ ጋር ወይንም ከአንቺ ጋር ጸብ የላትም። ጸቡ እነሱን የሚያንቀሳቅሳቸው ስርዓት ነው፣ ኃይል ነው፣ ኢነርጂ ነው፣ መረዳት ነው፣ እውቀት ነው። አሁንም ቢሆን ማንንም ለመጥላት ልባችሁ በምንም አይነት መንገድ ተስፋም እንዳያድርበት እንዲሁም እንዳይወስን እንደ ቀድሞ በይቅርታ እለፉት። እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ እንዲሁም ነባር ቤተሰቦቻችን ላይክ በማድረግ ቪዲዮን እንጀምራለን። አብራችሁ ይቆዩ። እንግዲህ በምቀኝነት የሚነሱባችሁ ወይንም ደግሞ የእናንተን መንገድ ለማበላሸት ሁሌም በዙሪያችሁ የሚያንዣብቡ የእናንተ ስኬት የእናንተ ከፍታ የማይዋጥላቸው ሰዎች ይህን ይመስላሉ። የመጀመሪያዎቹ ሀርትለስ ናቸው፣ ልብ አልባዎች ናቸው። የልብን ቋንቋ አያውቁ። የብርሃን አምላክን መርዳት በውስጣቸው የለም። በጊዜ ሂደት ህይወት ባስተማራቸው ችግሮች እንዲሁም ደግሞ ልክ እንደናንተ ቀና ባሉበት ሰዓት ወደ በቀል ሄዱና ዛሬ መልእክታችን ዋናው እሱ አይደለ፣ አሁንም ቢሆን እንዳጠሏቸው አይደለ ያልኳችሁ ያለሁት። ወደ በቀል ሂደው በዛ መሃል በዛ መንገድ የሚያሸንፉ መስሏቸው ነው ራሳቸውን ያጡት በብዙ መንገዶች። እናም በፊት የነበራቸው ግድ የለም ብለው የሚያልፉት በይቅርታ ልባቸው የሞላው አምላካቸው ሁሉን ነገር እንደሚመለከት ያምኑ የነበሩት እነዚህ ሰዎች አሁን ላይ ግን በልባቸው ላይ ባዶነት አለው። ውስጣቸው ምንም አይነት ሰላም የለም፣ ምሉዕነት የለም። ስለዚህ ሰላምን ከውጭ ስለሚፈልጉ ወይም ደግሞ ውጭ የገነቡት ነገር ላይ ስለሆነ መሰረት ያደረጉት ኢቭን ባደርሱባቸው እንኳን የእናንተ ከፍታ እነሱ ሰላም ምንጭ ነው ብለው ከውስጣቸው ሳይሆን ከውጫቸው ቢውልድ ያደረጉት ዓለም ጋር ተመሳሳይ የሆነ መንገድ ካላችሁ በቅጽበት ውስጥ ጠላቶቻችሁ ይሆናሉ። ወይም ባጭሩ ቋንቋው ምንድነው? አንድ ሕፃን ልጅ ብዙ ሰዎች እየጠጡ እየተደሰቱ ባሉበት ቦታ ላይ ንጉሱን በመንበሩ በተቀመጠበት ቦታ ላይ አንድ ቀን ንጉሥ ሆናለሁ ሲል ህዝብ በሙሉ ሳቀ። ንጉሱ ግን በድንጋጤ ልጁን ነበር የተመለከተው። ያ ሕፃን ልጅ እዛ ለመድረስ ብዙ እንደሚፈጅበት ያውቃል። ላይደርስም ይችላል። በጊዜ እግዚአብሔርም ከዚህ ምድር ሊወስደው ይችላል። ሆኖም ግን ደስታዬ የተመሰረተው በመንበሬ ላይ ነው ብሎ ስለሚያስብ ሌላው ሲስቅና እንደ ቀልድ ሲቀበለው እሱ ግን እንደ እውነት ነው የወሰደው። ከዛም በኋላ እንዲጠጣ እንዲጨፍር ተፈቀደለት። ገና ከልጅነቱና እስኪ ተቀመጥ እኛ ጋር ብለው ተንከባከቡት። ከዛ ሁሉም ሰው ሰክሮ ባለበት ሰዓት ላይ ያንን ሕፃን ልጅ አንገቱን ቀሉት ማለት ነው። እንደዛ አይነት ሰዎች አሉ። ደስታቸውን ሰላማቸውን በውጨኛው ዓለም ላይ የገነባዋል። ልባቸው ባዶ የሆነ ሰዎች አሉ። ስለዚህ ሁሌም ቢሆን መሰረታችን ደስታችን የሚመጣው ከውጭ ነው ብለው ስለሚያስቡ ገናም ሳቲስፋክሽን ላይ ስላልደረሱ፣ ምክንያቱም ከውጭ የሚመጣ ደስታ የለምና ከውስጥ የሚመነጭ እረፍት እንጂ የህይወትን ውሃ ስላልቀመሱ ሁሌም ቢሆን ከውጭ በኩል
ሲጠጡት መልሰው የሚጠማቸውን ውሃ ያገኛሉ። የህይወት ውሃን አላገኙም። የህይወት ውሃን የሚሰጥ ደግሞ አንድ አባት ብቻ ነው፣ እሱም የብርሃን አምላክ ነው። የእርሱን ድምፅ ያልሰማ የልብን ቋንቋ ያልተረዳ ደግሞ በምንም አይነት ተአምር ረፍት ሊኖረው አይችልም። ያንን ውሃ ስላልቀመሱት ሁሌም ቢሆን የነሱን ውሃ የነሱን ጉድጓድ የሚነካባቸውን ሁሉ ያጠፋሉ ማለት ነው። ስለዚህ የነሱ ዓለም ወይንም ደግሞ ኢነርጂ እናንተ ካላችሁበት የእናንተ ማንነት ከቆመበት ምሰሶ ተቃራኒ ስለሆነ የእናንተ ማግያጥ፣ የእናንተ መዋብ፣ የእናንተ መብራት እንደ ችግር ይታየዋል። የሚገርማችሁ ነገርስ መልሳችሁ እሱ በመጣበት ኢነርጂ እናንተም ከተጓዛችሁ ነው እንጂ ብርሃንነታችሁን አስቀጥላችሁ የልባችሁን ድምፅ ተቀብላችሁ ትንሽ እንኳን እምነት በልባችሁ ኑሯችሁ ማንም አይነካኝም ምክንያቱም የሚጠብቀኝ አያንቀላፋም ብላችሁ መራመዳችሁን ስትቀጥሉ አንድስ እንኳን የሚነካችሁ ነገር የለም። ስለ እውነት ይሄ ማጽናኛ ቃል አይደለም፣ ይሄ ምክር አይደለም፣ ይሄ ህይወት ነው። አሁን ይሄ የማስረዳችሁ ሐሳብ ከኔ ወደ እናንተ የመጣ አይደለም፣ ቋንቋው ከገባችሁ ማለት ነው። ስለዚህ አትፍሩ። ይኸውላችሁ እናንተ ከዋክብት ናችሁ እንበል። የከዋክብቱ ነጸብራቅ ወይንም ደግሞ ከፍተኛ የሆነ ብርሃን ብዙዎችን ሊያስደስታቸውና እነሱ ያሉበትን ጨለማ በብርሃን ስለሚሞላላቸው ወይንም ደግሞ ለነሱ ጨለማ ለሆነበት ህይወታቸው ከውስጣቸው ወይንም ከተገኙበት ቦታ በልባቸው ብርሃኑን ስላላገኙት፣ እናንተ ግን በልባችሁ ብርሃኑን ስላገኛችሁ የእናንተ ማብራት ከልባቸው የሚነጨስ መሆኑ ስለሚገባቸው ኮከቡን የራሳቸው ማድረግና መመራመር ይፈልጋሉ። የሚገርማችሁ ነገር ብርሃኑን እያዩ እናንተም ዙፋናችሁን ወይንም ደግሞ የቆማችሁበትን የብርሃን አምላክና የልባችሁን ድምፅ እየሰማችሁ በእውነት ለማንነታችሁ ተገዝታችሁ ልክ ስትቀጥሉ በምንም አይነት ተአምር ኮከቡን አይደርሱበትም። ለምን? ምክንያቱም ሰማዩ ኮከቡን እንዴት መጠበቅ እንዳለበት ያውቃልና። እሱም ማን ነው? አባታችሁ ነው። እያንዳንዳችሁ ወደዳችሁም ጠላችሁም ካራችሁም አመናችሁም በየትኛውም መንገድ ተንቀሳቀሱ፣ በየትኛውም አይነት መገለጽና እውቀት ደረጃ ድረሱ፣ የትኛውም አይነት ስፒሪቹዋል የሆነ የራሳችሁ የሆነ አማካሪ ለውሌ ኑራችሁ፣ እያንዳንዳችሁ በየትኛውም የመንፈስ ስርዓት ውስጥ ነው፣ በየትኛውም እውቀትና መገለጽ ውስጥ ነው፣ እናንተን የሚያሰለጥን የሚመራ የሚያስተዳድር ማንነት አለ፣ ኃይል አለ። እሱ ኃይል ደግሞ የብርሃን አምላክ ነው። ወይንም ደግሞ በእናንተ ውስጥ መገለጥን፣ ብርታትን፣ ተስፋን የሚመግባችሁ አባታችሁ፣ ክርስቲያን ከሆናችሁ እግዚአብሔር ብላችሁ የምትጠሩት ኃይል፣ ሙስሊሞችን ከሆናችሁ አላህ ብላችሁ የምትጠሩት ኃይል። ይህ ኃይል ደካማ ነው። በእርሱ ስራ ጣልቃ አትግቡ። ማድረግ ያለበትን ያውቃልና። ስለዚህ በእነሱ መንገድ ግን የምትሄዱ ከሆነ እነሱ እናንተን ስበው ወደ ራሳቸው ለማምጣት በሚሄዱበት በክፋታቸው፣ በምቀኝነታቸው፣ ስራችሁን በማበላሸት፣ ፍቅራችሁን በማበላሸት፣ ትዳራችሁን በመበጥበጥ፣ ቢዝነሳችሁን በማበላሸት ውስጥ ሲመጡ እናንተም ያንኑ የበቀል እርምጃ የምትወስዱ ከሆነ አይደለም ይሄ ምላሽ የምትሰጡ ከሆነ እንኳን በአደባባይ እመኑኝ ያሸንፏችኋል። የሚያሸንፏችሁ እንዴት ነው ታውቃላችሁ? ይቅርታ በጣም ብለው እነሱም በአደባባይ እናንተ ጋር ይመጣሉ፣ ምንም ሳያብራሩ። እናንተ ግን ብዙ ያብራራችሁት ነገር አለ። ህዝቡም እናንተን እንደ ደካማ ሲቆጥራችሁ፣ እነሱ እንደ ጀግኖች ይመለከታችኋል። ከሰሞኑ አላስተዋላችሁም? ማህበራዊ ሚዲያችን ላይ በተለይም ቲክቶክ ላይ እንደዚህ አይነት ነገሮች አሁንም ይቀጥላሉ። የሆኑ ሰዎች ይጣላሉ፣ ይነጋገራሉ። ሁሌም የሚያወራው ሰው በነገራችን ላይ ትክክል ነው፣ ቀድሞ ስለዛ ነገር የሚናገረው። ምናልባት ይህን ከተናገርኩ በኋላ ስፖይል ሊያደርግ ይችላል እንጂ ከዛ በኋላ ያኛው አካል መጥቶ ደግሞ ቅፍ ያደርገዋል፣ ይቅርታ ይለዋል። በቃ አለቀ፣ ሰመጠ። ከዚህ በኋላ ላትመለሱ ትሰበራላችሁ። ከእናንተ የሚጠበቀውን ነገር ያኛው አካል አድርጓልና መከራችሁን ትበላላችሁ። ምክንያቱም ድምፃችሁ፣ መሰቃየታችሁ፣ ልፋታችሁ በስራችሁ ይታከማል። እንዲሁም ደግሞ ይህ ንግግር ለአምላካችሁ ለአባታችሁ ይቀርባል። በሰማዩ ያልተማመነ ብቻ የኔን ብርሃን ሊሰርቁ ነው ብሎ ወደ ምድር ይንቀሳቀሳል፣ ወይንም ለሰው ልጆች ሁሉ ስሞታና ሐሜትን ያቀርባል። ያ ማንነት ካላችሁ በእውነት ነው የምነግራችሁ፣ በረከታችሁን ታጣላችሁ። ልባቸው ባዶ የሆነ ውስጣቸው ሰላም የሌላቸው ሰዎች ሀብታችሁን የሚነጥቋችሁ በዚህ ምክንያት ብቻ ነው። ከአፋችሁ እስካልወጣ ሐሜትን እስካልሰለጥናችሁበት በአደባባይ ችግራችሁን እስካላወራችሁ ድረስ በእናንተ ላይ ቅንጣት ታክል እንኳን ኃይል የላቸው። መልሳችሁ የእነሱ ኢነርጂ ካላንጸባረቃችሁ እናንተን በክፋት እስካልሄዳችሁ ድረስ መስራታችሁን ብትቀጥሉ፣ መታገላችሁን ብትቀጥሉ እናንተን የሚያጫችሁ ትልቅ ከባድ ኃይል ነበር፣ ከባድ ኢነርጂ ነበር፣ ከባድ ሀብት ነበር፣ ከባድ በረከት ነበር፣ ከባድ መንፈስ ነበር።
ነገር ግን ተንሸራተታችሁ፣ ጠፈራችሁን ለቀቃችሁ። ጠፈራችሁን ስትለቁ ደግሞ ስትንሸራተቱ በቃ በዛው ነው የምትቀሩት፣ ላትመለሱ እና አብዝታችሁ ተጠንቀቁ። ክፋትን በክፋት ከመመለስ ታቀቡ። ይቅርታን በልባችሁ ሚዛን ስጡት። እንዲሁም ደግሞ ሁሉን ነገር ለአባታችሁ ተውት። እናንተ ከእርሱ ጋር ናችሁና አትፍሩ። እኔ እንደዛ ነው የምኖረው። ስለዚህ ልብ አልባዎች ናቸው፣ ውስጣቸው በጨለማ የተሞላ ነው። ስለዚህ ብርሃንን ሁሌም ከውጭ ይፈልጋሉ፣ ውጭ ላይ መሰረት አድርገው ይንቀሳቀሳሉ። ስለዚህ የእናንተ ብርሃን የእነሱን ብርሃን የመጠማት የውስጣቸውን ፍላጎት የውስጣቸውን የህይወቷን የመጠማት ጉዳይ ስለሚያውቅ የእናንተም ብርሃን ለራሳቸው ካደረጉ ሁሉ እንደሚሞላ ያስባሉ። እናንተም ደግሞ ይህ ነገር አስጨንቋችሁ ብርሃናችሁ ጽኑ መሆኑን በሰማዩ የሚጠበቅ መሆኑን ረሳችሁና ምላሽ ስትሰጡ ስትከላከሉ ችግር ተፈጠረ ማለት ነው። በጣም አዝናለሁ። የቀድሞ ፍቅራችሁና እምነታችሁ ለሰማዩ የነበራችሁ ክብር ስለቀነሰ ከጠፈራችሁ ለቀቃችሁ እና እጅግ በጣም ተጠንቀቁ። ኢትዮጵያ ውስጥ የሆነ ያለው ይህ ነው። እጅግ በጣም ተጠንቀቁ። ሁለተኛው በምቀኝነት የሚነሱባችሁና እናንተን ሊያጠፏችሁ የሚፈልጉ ወይንም የእናንተ መንገድ ሁሌም ተቃራኒ ሆነው ሊያበላሽባችሁ ከሚጓዙ ወይንም ብርሃናችሁን ከሚነጥቁ ሰዎች ማንነታቸው ምንድን ነው? የመጀመሪያው ልብ አልባዎች ብያችኋለሁ። ማንነት ሰራቂዎች ናቸው። እናንተ ላይ የተቀበረን ወይንም ደግሞ እናንተ ላይ የታተመን ኃይልን አምላክ ያስቀመጠውን በረከትን ቅባትን የሚነጥቁ አሉ። እንደዚህ አይነት ሰዎችም እንደዚህ አይነት ባህሪ ያላቸው። ይህን የሚያደርጉት እኮ እንደናንተ ለመሆን አይደለም፣ እናንተን ኮፒ ለማድረግ ብቻ ነው። ይጋብዟችኋል፣ ያዝናናችኋል፣ ያስደስታችኋል። የሆነ ሰዓት ላይ ግን እነሱ ጋር ከሆናችሁ በኋላ የሚሳካ የመሰላችሁ ነገር ካወራችሁ በኋላ ሁሉ ይበላሻል። እነዚህ ጎበዞቹ ናቸው፣ የሰለጠኑ ናቸው። ልባቸው እኮ ብርሃን አለ፣ ነገር ግን በዛ ነገር ማግበስበስን ወደዱ። ለዲናር አሳልፈው ይሸጧችኋል እንደማለት ነው። ትልቁ ሀብት በእጃቸው እያለ የብርሃን አምላክም እያለ እነሱ ናቸው እነዛ ሰዎች። እናም የእናንተን ስታይል ወይንም ስርዓት፣ እንቅስቃሴ፣ ማንነት ሁሉንም ኮፒ ለማድረግ የማይሞክሩት ነገር የለም። በራስ መተማመናችሁን፣ አንደበታችሁን፣ እውቀታችሁን፣ በአምላካችሁ ላይ ያላችሁን እምነትና ተስፋ ምክንያቱም ተስፋ እንዳላቸው ወይንም በልባቸው የሆነ ብርሃን ጭላንጭል እንዳለ ነው እንጂ የሚያውቁት ማንነት እንዳልገነቡ ይረዳሉ። ዘመን እንዳለፈባቸው ይሰማቸዋል። የተገኙበት ቤተሰብ የወረደ እንደሆነ ይሰማቸዋል። የተገኙበት ሀገር የወረደ እንደሆነ ይሰማቸዋል። እንዲሁም እናንተ ከፍ ካላችሁ እነሱ እንደሚወርቁ ነው የሚያስቡት። የሰማይ ከዋክብትን አልተመለከቱም በረብ ሁሉም በራሳቸው መንገድ እንደሚያንጸባርቁ እነሱ ብቻ ኮከብ ካልሆኑ ይጨንቃቸዋል። ሌላው ቢቀር ባይጎሯቸው እንኳን የእናንተ ማንነት በሙሉ ኮፒ አድርገው ማኒፕሌት አድርገው በራሳቸው አንጸባርቀው እናንተን ዶሚኔት ያደርጓቸዋል። እነሱ ቀድመውም ከፍ ስላሉ እናንተም ትረሳላችሁ ማለት ነው። ይህንን መጠበቅ የምትችሉት በምንድን ነው? በአባታችሁ ላይ ያላችሁን እምነት፣ በሰማያችሁ ላይ ያላችሁን እምነት ካቆያችሁ ብቻ ነው። ያኔም በራሳችሁ ላይ ያላችሁ እምነት ከፍ ይላል። ምክንያቱም ሲጀመር አባቱን የማያውቅ ራሱን አያውቅም። አባቱን የሚያውቅም ስለ ራሱ አይጠይቅም። ራሱን የሚያውቅም እንዲሁ በተመሳሳይ ስለ አባቱ አይጠይቅም። ራሱን ያወቀ ሰማዩን ያውቃል፣ ሰማዩን ያወቀም ስለ ራሱ ያውቃል። ስለዚህ ግራ የሚገባችሁ ነገር የለም። መንገዳችሁን ታውቁታላችሁ፣ አዘነጉትም። ገዢዎች ትሆናላችሁ። በራሳችሁ ምህዋር ላይ መንቀሳቀስ ትችላላችሁ። 090909 ያለ ብዙ ሺህ ስልክ ቁጥሮች አሉ። 09 ብሎ የእናንተ ማንነት አንድ ሰው መጀመሪያ ያስደነግጣችሁም። ከዛ በኋላ ያለውን እናንተን ኮፒ ካደረገ በኋላ የሚቀጥለው የማንነት ቁጥሩ እንደሚቀየር ይገባችኋል። እናንተ 0935 ብላችሁ ከቀጠራችሁ እሱ 0911 ብሎ የሚገኝም ሊሆን ይችላል። የመጀመሪያውን ኮፒ ለማድረግ ሞክረ ወይንም የእናንተን ወሰደ እንጂ ሁሉም ሰው ሺህ ጊዜ ለመመሳሰል ቢል እንኳን መመሳሰሉ የሚወስድበት አቅጣጫ የህይወት ማዕቀፉና ኃይሉ የተለየ ነው። ከማንም ጋር ሊመሳሰል አይችልም። ያመሳሰለው የእናንተን ፐርሶና ወይንም ለዓለም ያሳያችሁትን ምስል ነው እንጂ ያንን ምስል ለማሳየት ያበቃችሁ ማንነት አያውቀው፣ ሻዷችሁን አያውቀው፣ እናንተን የሚያሰለጥናችሁን መንፈስ አያውቀው። ስለዚህ በምንም አይነት ተአምር የእናንተን እንጀራ ሊደርስበት አይችልም። መንገዳችሁ አንድ ሊመስል ይችላል እንጂ ሂደታችሁ ሌላ ነው። ሶስተኛው እንደዚህ አይነት ሰዎች ምን አይነቶች ናቸው? ተወዳዳሪ ነፍስ ያላቸው ናቸው። በጣም በውድድር በፉክክር በመለካካት የሚያምኑ ነገር ግን ያንን የሚያደርጉበት ምንም አይነት ምክንያት የላቸው። ፐርፐስፉል አርጉ። ያንን ነገር ለማድረግ ራሳቸውን ገዝተው ሊደርሱበት የሚፈልጉት ሪዝነብል የሆነ እንቅስቃሴ ህይወታቸው ላይ የላቸው። ያለ ፐርፐስ መንቀሳቀስ ደግሞ እጅግ በጣም ከባድ የሆነ ጉዳይ ነው እና እርገትን አይደለም የሚፈልጉት፣ ከፍ ማለትን አይደለም የሚፈልጉት።
ሺህ ጊዜ እናንተን ኮፒ ቢያደርጉ መንገዳችሁን ቢዘጉባችሁ እንኳን አይበልጧችሁም። የፈለጉት እነሱ ከእናንተ በላይ መሆን ነው። ሁሌም አንደኛ ሆኖ መቀጠልን ነው እንጂ ማደግን ፈልገው አያውቁ። አይገርምም? እስኪ አስቡት። ቋንቋ እኮ ቀላል አይደለም። ከእናንተ በላይ መሆን እንጂ ማደግን አይፈልጉትም። ይሄ ማለት እናንተ ባላችሁበት ከቀራችሁ ፍጹም ከፍ የሚል ማንነት የላቸው። ከእናንተ እየወሰዱ ነው ራሳቸውን ከፍ ያደረጉት። ስለዚህ እናንተ ከፍታችሁን በጨምራችሁ ቁጥር ደግሞ የሆነ ሰዓት ላይ ሊሚትድ ይሆናሉ። ምክንያቱም ፐርፐስ ስለሌላቸው ከእናንተ ጋር ለመወዳደራቸው ከእናንተ በላይ ለመሆን ካላቸው ከፍተኛ የሆነ የራስ ኩራት ውጭ መጨረሻ ላይ ይዝላሉ፣ ይደክማቸዋል። እንደ ቁራውና እንደ ንስሩ። ይህን ታሪክ ብዙ ሰው ያውቀዋል እና አልደግመው። ምንድን ነው የሚለውን ገብታችሁ ቼክ አድርጉ ራሳችሁ። አራተኛውና የመጨረሻዎቹ ምንድን ናቸው? በከፍተኛ የበታችነት ስሜት ውስጥ በመከራ የገነቡት ነገር ያላቸው ሰዎች ናቸው። እነዚህ እንኳን ምስኪኖች ናቸው። ተረዷቸው። ብትችሉም አግዟቸው፣ ብትችሉም አብረዋቸው ስሩ እና የገነቡት ነገር ትልቅ ዓለም መስሎ ነው የሚታያቸው። ለእናንተ ቅልል ስታደርጉት ሁሉን ነገር ይደብራቸዋል። ለምሳሌ ብዙ ጊዜ በፊት ትንሽ እውቀት ያለው አማካሪ ነበር። ሱሰኛም ከሆነ ጫት ይገዛለታል፣ በፍቅር ይንከባከቡታል፣ ሱሹን ያሟሉለታል፣ ሲጋራውን ያሟሉለታል። ካቢኔ ላይ ያለ የፓርላማ አባል ከሆነ ቆንጆ ሻይ ይቀርብለታል፣ ቆንጆ ትሪትመንት አበሉ ከፍ ይላል። ሶሻል ሚዲያ ላይ ያለ ታዋቂ አርቲስት፣ ዘፋኝ፣ ገጣሚም ከሆነ ሰዎች በደንብ ይንከባከቡት ነበር። አሁን ግን እውቀትን ተራ አደረግነው የአሁኑ ትውልዶች። ፈጣሪ ይመስገን። የልብን ብርሃን ማግኘት ግን ከባድ ነው እስከ ዘለዓለም እና ብዙ ሰዎች አሁን ተከፍተዋል። አሁን ብዙ ሰዎች 45 ምናምን ያለፋቸው ትውልዱን በጣም ይተቻሉ። ምንም ደግ ነገር አይታያቸው። ምንም አይነት ደግ ነገር ቅንጣት ታክል እንኳን ስድብ ነው። እንደውም ስምንተኛው ሺህ መጣ አይደል? እንዲያውም ሰባተኛው ሺህ መጣ፣ ስምንተኛው ሺህ መጣ፣ ዓለም ልትጠፋ ነው። ከዚህ በኋላ ብንኖር ይሄን ያህል ዓመቱ የትውልዱን እንኳን የህይወት መንገድ ገዳይ አድርገውታል። ግን እነሱን አዝንላቸዋለሁ፣ ይቅር በሏቸው። ያላቸውን ነገር እንዳነጥቋቸው ስለሚፈሩ ነው። ትላልቅ የመንግስት መስሪያ ቤቶች፣ የተለያዩ ተቋማት ላይ በተለይ ዲጂታላይዝድ ሆነው የሚሰሩ አብዛኞቹ ሰዎች በዛ ሂደት ውስጥ ያሉ ናቸው ትላልቆቹ። እና ወጣቱን እጅግ በጣም ነው የሚፈሩት፣ የሚጠሉት አላቸው። በጣም ነው የሚወዱ። በነገራችን ላይ ግን በብዙ የበታችነት ስሜት ውስጥ ነው የተገነቡት። ዓለም በሆነ ፍጥነት አደገችባቸው። ልጆቻቸው ከነሱ በላይ ከፍ አሉ። እነሱ የሚሰሩትን ስራ 50 ሺና 60 ሺህ ተቀጥረው አንድ አዲስ አበባ 9ኛ ክፍል ያቋረጠ ወጣት እንኳን ገብቶ ሁሉን ነገር ይጨራረሳል። አብዛኛው የማህበረሰቡ መንገላታት መንስኤ የሆኑት ከቢሮክራሲ ጋር ከስርዓት ጋር የተያዙ ስራዎች ላይ እያንዳንዱ ቦታ ላይ ወጣቱ ቢመደብ ወዲያው ነገሩን ሁሉ ቅልጥፍጥፍ አድርገው የነዋሪ መስተጓጉልን የትኛውንም ባለጉዳይ ማስተናገድን ያውቅበታል። ትውልዱ ሰዓት ሆነ። ስለዚህ እነሱ እንጀራቸው በዛ ላይ ስለተመሰረተ ሁሌም ቢሆን ስለ እናንተ ክፋት ሊያወሩ ይችላሉ፣ ሊተቿችሁ ይችላሉ። ልባቸው ግን ንጹህ ነው። የበታችነት ስሜታቸው ስለሚያሸንፈው ነው የልባቸውን ብርሃን ወይም ደግሞ ያላቸውን ነገር ላለማጣት ለእናንተ ፍትህን ባይሰጡ እናንተን ከሞት ወይንም ከውድቀት ባያስቀሯችሁም እነርሱ ግን ራሳቸውን ያወጣሉ። በውስጥና በአደባባይ ከእናንተ ወገን እንዳልሆኑ አክት ያደርጋሉ። ብቻቸውን ምሽት ላይ ግን ይጨነቁላችኋል። ከባለቤቶቻቸውን ጋር ይመካከሩላችኋል። ልክ እንደዛ ናቸው። ስለዚህ እነሱን ይቅር በሏቸው፣ ሁሉንም ይቅር በሏቸው። ስለዚህ እነዚህን አካሎች እነዚህን ኃይሎች የምታሸንፏቸው በይቅርታ ነው፣ የልባቸውን ድምፅ በመስማት ነው። እና ደግሞ ዘመን የሚባል ነገር አለ። እያንዳንዳችሁ የራሳችሁ ዘመን አላችሁ። እንዲሁም ደግሞ ኢትዮጵያ ወደ ከፍታ ወደ ኃይል የምትመጣበት ጊዜ ነው። ለዛ ነው ነገሮች ሁሉ መስቀልቅል እያሉ የመጡት። ስለዚህ እጅግ በጣም ብሩህ ዘመን ነው የሚጠብቀን። ያንን ዘመን ደግሞ የሚያልፈው እውነትን መሳሪያ ያደረገ ብቻ ነው፣ ራሱን ያከበረ ብቻ ነው። ሁሉም በየሃይማኖቱ ለራሱ ክብር ለራሱ ማንነት የሚጸልይ ራሱን የሚገዛ ብቻ ነው። በቃ አለቀ። ልጅነታችሁን ጨርሱ። በተለይ 20 ዓመት ያለፋችሁ ወጣቶች ዘንድሮም ህፃናቶች አትሁኑ። አግቡ፣ ተዋለዱ፣ ስራ ስሩ። ትኩረታችሁ አንድ ነገር ላይ ብቻ ይሁን። አንድ ሴት፣ አንድ ስራ፣ አንድ ህይወት፣ አንድ ነገር ለማሳካት አሁንም ድረስ ልጆች ናችሁ ብዙዎቻችሁ። አሁንም ድረስ አባቶቻችን እኮ በእኛ እድሜ እኮ እኛ ተወልደን ስንት ዓመታችን ነበር? ያለበለዚያ የሚመጣው ዘመን ከባድ የእሳት ዘመን፣ በአጭር ጊዜ ውስጥ ከምታስቡት በላይ እውነትና ውሸቱ እየጠራ ነው። የወደቀው ትውልድና የነቃው ትውልድ እየተለየ ነው። ይህን ደግሞ እየተጠቀመ ያለው እውነት የሰው ልጅ ፈጠራ በሆነው በራሱ ቴክኖሎጂ በሚባለው ስርዓት ውስጥ የእያንዳንዳችሁ ዳታ አለ። ማን ምን ይወገዳል፣ ማን ምን ይደረጋል። ያኔ እናንተን መለየት ቀላል ነው። እንደው በእንትኑ ላስረዳችሁ ብዬ ነው። በዚህ በወረደው ስርዓት
ከሁሉ በላይ ግን አይኖቻችሁና አውራችሁ ወይንም ኢነርጂያችሁ እናንተ ላይ ያለው የብርሃን አክሊል በቂ እያንዳንዳችሁ ትቀጸፋላችሁ። ስለዚህ ከዛሬውን ጀምሮ ለእውነት መገዛት ጀምሩ። ያለበለዚያ ነገር ጥሩ አይመጣም። ሁሉም ነገር ለአባታችሁ ስጡ። በቀለኞች አትሁኑ። ይህ በጣም ቆሻሻ ነገር የሆነ ነው። አባታችሁ የሚያደርገውን ያውቃል የምለው እንደገባችሁ ግልጽ ነው። ስለዚህ በትግል የምታሸንፉት ዓለም የለም። የያዕቆብ ዘመን አብቅቷል። በትግል የምታሸንፉት ዓለም በቃ ያለፉት 4 እና 5 ዓመታት ነበር። አሁን እንደ ኢዮብ ተሸንፎ የሚያሸንፍ ብቻ ነው የሚፈልገው። ከዛ በኋላ ግን በትግልም ተሸንፎ ማሸነፍ የሚባል ነገር የለም። ነገሮቹ ሊመሰቃቀላሉ፣ እውነትም ይመጣል፣ ለዘላለም የሚያንጸባርቅ። አባታችን የተመሰገነ ይሁን። ስለነበረን ጊዜ አመሰግናለሁ። እጅግ በጣም ደስ ብሎኛል። ግን ዛሬ አምላክ ይመስገን። ናታ እንዲህ ደስ አለኝ በፈጣሪ ስም። እንኳን አወራኋችሁ ስለዚህ ጉዳይ። መልካም ጊዜ። ፈጣሪ ያክብርልኝ።